ኢንተርኔት አይቼ ነው ዛሬ የመጣሁት ብሎ የቲሞችን መጥቶ ጉለሌ ክፍለ ከተማ ላይ የቲሞችን ዘይሮ ይደውልናል። የቀኝ እጃችን መዳፉን ውስጡን ካሳከከን ገንዘብ ልናገኝ ነው ወይም ሲሳይ ልናገኝ ነው ማለት ነው አይደል? ነብዩላህ አዩብ 14 ልጆች ነበራቸው። 14 ልጅ አላህ ወሰደባቸው። በጣም ሰፊ ሀብት ነበራቸው፣ ሀብታቸው ነሳቸው። ጠቅላይ ሚኒስቴር እንኳን ዶክተር አብይ አህመድ የቲሞችን ስታሳድግ ስላየው በኢንተርኔት አይቼ ነው ዛሬ የመጣሁት ብሎ የቲሞችን መጥቶ ጉለሌ ክፍለ ከተማ ላይ የቲሞችን ዘይሮ ይደውልናል። ጠቅላይ ሚኒስቴር ለምንድነው ማመጣውኛ? የመስጊድ ኢማሞች ለምንድነው የማይመጡ? ዳዒ ለምንድነው የማይመጣው? እስቲ ከረሱል ጋር ጀነት መገናኘት ፈልጋለሁ የሚል እጁን ያወጣ። እንዳታወርድ የሚያወርዱ አይፈልግም። ምስክር ያዝልኝ እየቀረስካችሁ ሁላችሁም ፈልጋላችሁ አውርዱ። እስካሁን የቲም አይታችሁ እኮ አታውቁም። አነ ወካፊሉ የቲም ከሀተይኒ ፊል ጀና ነው ያሉት። እኔና ጀነት የቲምን የሚንከባከብ ሰው የኔ ጎረቤት ነው፣ ከኔ አጠገብ ነው የሚኖረው። ጉለሌ ክፍለ ከተማ እቺቲ በእግር የምታስኬድ ቦታ ላይ ማናችሁ መጣችሁ? የቲም መጣችሁ የዘየራችሁት? የኔ ልጆች እኮ አይደሉም፣ የእናንተ ልጆች ናቸው። ለምን ጠንቋይ ትቀድማለህ? ለምን ሸክ ትቀድማለህ? የቲም መጣ ጭንቅላት አታብስም እንዴ? ከኔ ጋር ጀነት ትገባለህ ዋሶናለሁ እያሉ እኔ ዋሶናለሁ እኮ አሉ። ለምን መጣችሁ አዘይሩ? አሁን እሺ የትም ቦታ እየጨውኩ እኔ 1000 የቲም ለብቻ እያሳደግኩ ነው። በሞትስ ኑሮ ነገ ይሞታል። እንኳን እኔ አንድ ደካማ የአላህ ባሪያ ቀርና ስንት ሙእሚን ሞቷል፣ ስንቱ ለማ ሞቷል፣ ስንት ጀግና ሞቷል። ለምን ማመጡት? ጂ+3 እየሰራ ነው። 3ኛው ቤትንም ጀምራል፣ 5ኛውንም ጀምራል። አላህ ይጨምርልህ። አሁንም ማይንካብህ። ለምን መጣሰራም የአኺራ ቤት? ዛሬ ትንሽ ብሶት ልናገር። ለምን ጠፋ በሉኝ። ያጠፋኝ ይሄ ነው። መንገድ ላይ አንድ መስጊድ ላይ በራፍ ላይ አንድ እናት እያለቀሰች ወጣት ምን የመሰለች ሴት ልጅ 3 የቲም ይዣለሁ ብላ ብታለቅስብህ ባንተ የት ሂጂ ነው የምትላት? እንዳትልክኛ ቢሮ እኛ ቢሮ መላክ ያለብህ አንተ መጠዘየሮ ቤቱን ገብተህ ዱዓ አርግበትና ውጣ። ሰጋጅ ነህ አንተ። ዱዓ ሙስተጃብ ነው። ይሄ ሁሉ አወል ሰልፍ ያላችሁ ሁሉ በጣት የሚቆጠር በስተቀር መጣችሁት። ለምን ነው የማትመጡት? ለምን ነው የማትመጡት? በጣም አዝኜባችኋለሁ። አላህ በሚያውቀው አዝኜባችኋለሁ። አላህ እንዴት ያዝንባችኋል? 1000 ልጅ 1000 አባታቸውን አጥተዋሉ። ቀብር ነው ያሉት ማለት ነው። ዝም ብለን የአላህን ጀነት እናገኛለን? ብር ስጡኝ እኮ አይደለም፣ ወደፊትም አልላችሁም። እኔ ብትሰጥም እዛው መጣ የቲሞቹ እንጂ የምትሰጠው ለኔ አሰጠኝም። ግን እኔ አሁን እያዘብኩ ያለሁት ነገ ምን ሊከሰት ይችላል? ያንዳንዱ ቀብር ሄዶ ወንድማችን አጃኢብ አሟሟት ነው የምሰማው። አጃኢብ ቢሮአችን መጥቼ ያግዛችኋለሁ አብሽሩ ብሎን ሲያግዘን የነበረ ዛሬ ልጁ ተረጂ ነው። እሱ ሞቶ ልጁ ወላሂ ተረጂ ናቸው። እኔ እናንተ ዋስትና አለ ለልጆቻችን አለን የለን? ለምን ደሞ አመጡት? ማን ከለከላችሁ? 6700 ሰው የሚበላበት የሚጠጣበት የሚለብስበት የሚስቅበት መስጊድ ላይ ለማኝ እንዳይኖር ሰው ፊቱን እንዳያዋርድ መጠን ስንቆም ምን እናግዛችሁ ወንድሞቼ? እኔ ገንዘብ የለኝም ኑሩ፣ ወላሂ ግን 2 ረካ ሰግጄ ዱዓ አረግልሃለሁ ብትለኝ ጠገንከኝ እኮ። ወላሂ እኔ ምንም ፈልጌ አይደለም፣ እኔም ጀነትን ፈልጌ ነው። እናንተ ብቻ ናችሁ እንዴ? እኔም ከጅላለሁ። ከዛኛው ያኛው ይመርጥላል ወይ ከዛኛው ያኛውን ይመርጥላል። አታውቀው። ለምን ደሞ አመጡት? የቲም ኪላፍ አለው። የማን ልጅ ነው አይባልም። ወይስአሉነከ አኒል የታማ ቁል ኢስላሁም ለሁም ኸይር። ስለ የቲሞች ይጠይቋል። ለየቲሞች መልካም ዋሉላቸው ዋሉላቸው። ጠቅላይ ሚኒስቴር እንኳን ዶክተር አብይ አህመድ የቲሞችን ስታሳድግ ስላየው በኢንተርኔት አይቼ ነው ዛሬ የመጣሁት ብሎ የቲሞችን መጥቶ ጉለሌ ክፍለ ከተማ ላይ የቲሞችን ዘይሮ ይደውልናል።
ጠቅላይ ሚኒስትር ለምንድነው ማመጣውኛ? የመስጊድ ኢማሞች ለምንድነው የማይመጡ? ዳዒ ለምንድነው የማይመጣው? ከየትም በላይ ምን አለ ዱንያ ላይ? የቀኝ እጃችን መዳፉን ውስጡን ካሳከከን ገንዘብ ልናገኝ ነው ወይም ሲሳይ ልናገኝ ነው ማለት ነው አይደል? ከጌታችን ወይም ደግሞ አይናችን ከተርገበገበ ቀኙ ከሆነ መልካም ሰው ልናይ ነው፣ የሆነ ጥሩ ነገር ልናይ ነው። ግራ ጆሮአችንን ከበላን ካሳከከን የሆነ መጥፎ ዜና ልንሰማ ነው ማለት ነው አይደል? በሌሊት በራችን ላይ ውሻ ካላዘነ የሆነ ሰው ሊሞት ነው ማለት ነው አይደል? እነዚህ ሁሉ ምን ይባላሉ? ገድ ደግሞ በእስልምና ምንድነው? ሽርክ ነው፣ አላህ ላይ ማጋራት። ገድ በእስልምና እጅግ ከባድ የሆነ በቀዷ ወልቀድር እንዳናመን የሚያደርገን የሸይጣን ማታለያ፣ አላህ ዘንድ ደግሞ ከማጋራት የሚቆጠር እጅግ ከባድ ወንጀል ነው። ጠዋት ሱቁን ሲከፍት የሆነ ደንበኛ መጥቶ እቃ ከገዛው በጥሩ ገንዘብ ከገዛው ምን ይላል? ዛሬ ገዴ ነው ከፈተልኝ። ወይም ገና በሩን እየከፈተ ያለ አንድ ሰው መጥቶ መጥፎ ቃል ከተናገረው በቃ ሸቀበኝ፣ ዛሬ ቀኔ እንዳለ ሊበላሽ ነው፣ ገዴን አበላሽብኝ። ይሄ ገድ ይባላል። እጅህን ውስጥ መዳፍህን ቀኝ እጅህን ከበላ በቃ ቆሻሻ ነው፣ መታጠብ ነው። አይናችን ከተርገበገበ እንቅልፍ መጥቶብናል ወይም አይናችን ደክሞናል። ስለዚህ አይናችን ራስ ትፈልጓል፣ ማሳረፍ ነው ያለብን። ጆሮአችንን ከበላ ልክ ጀርባችንን ሲበላ ልናከው እንደምንችለው የመቆሸሽ ምልክት ሊሆን ይችላል። خلاص ከዛ ውጪ ቀዳ ወልቀድር አላህ Subhanahu Wa Ta'ala አንድ ነገር ሲሻ ሁን ይለዋል ይሆናል እንጂ አንተን ስለበላ በዛ ስላረገ በዚህ አሞራ በላይ በኩል ስላለፈ እየተባለ የሚባለው ነገር በሙሉ ማህበረሰቡ የማያውቀው እጅግ ግን አስከፊ የሆነ አላህ ላይ የሚደረግ አመጽ ነው። ለዚህ እኮ ነው ረሱል ሰለላሁ ዐለይሂ ወሰለም ኡመቶቼ እኮ አሉ ከጃሂልያ ወይም ከድንቁርናው ዘመን ጣዖት አምላኪያን ከነበሩበት ዘመን የሚቀዷቸው ወይም የሚወስዷቸው ባህሎች አሉ የተወሰኑ ብለው ከገለጿቸው መካከል ግንባር ቀደም ላይ ያለው አንዱ ምንድነው? በገድ ማመን ነው። የድሮዎቹ እንደዛ በገድ ያምኑ ነበር። አንዲት ወፍ ላይ ድንጋይ ያወረውሩባታል፣ ወደ ቀኝ ከበረረች ሊቀናኝ ነው ይሉና መንገድ ይወጣሉ። ሲመቷት ወደ ግራ ከበረረች አይቀናኝም ዛሬ ብለው ሊወጡ የነበሩበትን አስገዳጅ ጉዳይ እንኳን ጥለውት ይመለሱ ነበር። ይህንን ድንቁርና እኛም ዘንድ አምጥተን ዛሬ ላይ በገድ እያመንን ጌታችንን እያስቆጣን ወንጀል እየሰራን ላይሳካልን ነገር ባመንበት ነገር ላይሳካልን ከዛ ደግሞ ወንጀለኛም ልንሆን ነውና በዚህ መንገድ ውስጥ ያለን ልንተውበት ወደ አላህ ልንመለስ ይገባል። አላህ ለሁላችንም መልካሙን ይወፍቀን። በአፊያና በበሽታ የኖርኩትን እኩል ሳይሆን እንዴት ብዬ ለምነው? ነብዩላህ አዩብ 14 ልጆች ነበራቸው። 14 ልጅ አላህ ወሰደባቸው። በጣም ሰፊ ሀብት ነበራቸው፣ ሀብታቸውን ነሳቸው። ከዛ በኋላ ፈተናው ያ ሁሉ ፈተና ደርሶ እሳቸው ግን አልተነኩም። ውስጣቸው ላይ ግን ፈተናው አልወደቀም። አሁንም በጥንካሬ አሁንም በኢማን ነው አልহামዱሊላህ የሚላው ምላስ ቀጥሏል። ያን ጊዜ ፈተናው ወደ እሳቸው መጣ። ፈተናው እሳቸው ላይ ሲመጣ እጃቸው ታሰረ፣ አካላቸው ዛለ፣ ሰውነታቸው በሽታ ተወረረ፣ መሬት ላይ ወደቁ፣ መነሳት የማይችሉበት ደረጃ ደረሱ። የሰይድና አዩብ አንደበት ግን አሁንም አለ፣ ምላሳቸው አልተያዘም። አሁንም አላህን ያመሰግናል። አሁንም አላህን በመልካምና ባሳለፉት መልካም ጊዜያቶች አላህን ሹክር ያደርሳል። ነብዩላህ አዩብ ላይ የደረሰው ፈተና መገለጽ ከሚችለው ነው የተፍሲር ምሁራኖች እንደሚገልጹት። የሚበሉት አጥተው ሚስታቸው ነበረች ሰው ቤት ተቀጥራ ሰራተኛ ሆና የምታበላቸው ነብይ ምን አንቢያኢላህ። መጨረሻ ላይ በሽታው ከሰው ተላልፎ በማህበረሰብ ውስጥ ወረርሽኝ ይሆናል ተብሎ ስለተሰጋ የበሽታው ክብደት ማሳያ ስለሆነ ምንድነው ያሏት ሴትዮዋን? ከዚህ በኋላ ማንንም አንቺ ቀጥሮ ማሰራት አይችልም፣ በሽታው ይተላለፍብናል ብለው ነበር ከስራ ያቆሟት። አንድ ነገር ማድረግ ነበር የቻለችው ያቺ ታላቅ ሴት። በወቅቱ እንግዲህ ለፀጉር ትልቅ ግምት ከሚሰጥበት ማህበረሰብ ውስጥ ነበር የወጣችውና በጣም የሚያምር ውብ ፀጉር ነበራት። ፀጉሯን ልጫ ወይም ደግሞ ላጭታ ሸጠችው። ለነብዩላህ አዩብ ስታበላቸው ይህ የመጨረሻ ምግብ ነው አለቻቸው። እኔ ማድረግ የምችለው የነበረችን ፀጉር ሽጫለሁ፣ ከዚህ በላይ ሰው ማያሰራኝ ምንም አላደርግም፣ ጌታህን ለምና ያለቻቸው። ነብዩላህ አዩብ አለይሂ ሰላም የመለሱት መልስ ነው የሚገርመው። እንዴት አድርጌ አላህ ልለምነው አሉ። በጤንነት 83 ዓመት ኑሬ በበሽታ 18 ዓመት ነው ያሳለፍኩትና በአፊያና በበሽታ የኖርኩትን እኩል ሳይሆን እንዴት ብዬ ልለምነው አሉ። ርቃችሁ ተመልከቱ፣ የምንኖርበትን ሀያት እዩ። ግን ለመኑ። የሚገርም ልመና ነው ደግሞ የለመኑት። ሲለምኑም ጉዳዩን ወደ አላህ አይደለም የሚያስጠጉት። ኢኒ መሰኒ የዱር በሌላ አያት ላይ ኢኒ መሰኒ የሸይጣን፣ ከዛስ አድነኝ፣ በሽታውን አንሳልኝ፣ ለውጥልኝ፣ ወደ ነበርኩበት መልሰኝ እኮ አይደለም። ወአንተ አርሐሙ ራሂሚን፣
አንተ እዝነትህ ሰፊ ምህረትህ ትልቅ የሆንክ ጌታ ምን ማድረግ እንዳለብህ አንተ ታውቃለህ። አስቡት። ይሄን አንሳልኝ ይሄን ለውጥልኝ አይደለም ያሉት። ሱብሃንአላህ መድኃኒቱ ከሰማይ አልወረደም፣ ከሩቅ አልመጣም። ኻሊቅ አልከውም እድሩብ ብርጅልክ የተኙበት መሬት ላይ ያለውን በእግራቸው እንዲመቱት ነው ያዘዘው። እዛው ባለው ውሃ እንዲታጠቡ ነው አላህ ሱብሓነሁ ወተዓላ ያደረገው። ያ በሽታ ተለወጠ።